ግን ሩታ በጣም ቅስሟ እንዲሰበር አድርጎታል። ስለዚህ ለሃይማኖታችሁ ስትታገሉ ለሷን በጎን እየታገላችሁ ነው። ግን ብታግዛችሁ እህቷን ሜሽን አርገሻት አንቺ ጋር ቀርባ እንድታወራ አድርጊያት በስነ ስርዓት። በእርግጥ ንግግር አይችሉም፣ በክፋት ያደጉ በተንኮል ያደጉ ስላልሆኑ ንግግራቸው ይሄን ያህል አይደለም። ስር ወቅተው መናገር አይችሉም። ለማንኛውም አቅርቧት እና አመሰግናለሁ። ይሄኔ ቆንጆ እኔ እንደውም እናቲቱ ቢያቀርቡላችሁ ብላለሁ። የኔ ቆንጆ እናመሰግናለን። የኔ እናት በጣም እናመሰግናለን። እግዚአብሔር ያክብርልን። መካሪ ስታገኙ ለህይወታችሁ የሚጠቅማችሁ ምክር ስታገኙ አቤት ስድባችሁ ነጋሩ የምትደርስበት እሷ እኮ በትህትናና በፍቅር ውጪ ከህይወታችን ውጪ 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 ብላ እቺ ልጅ ብዙ ጊዜ ለምናለች። ከማንም አይደበቅም። የድሮ ቪዲዮ ሄደን ምንመለከተው ምነግርሽ ነገር በቃ እነሱ ነገር ጊዜ ይፍታው፣ ችግር የለም ምን የሚበሉ ውርትዬ ግን ሁላችሁም ከጎኑ ሆኖ ያው እኛ እንደምንጠለማቸው ማንተላተም። እሷ ጠንካራ ሴት ናት፣ የሴት ምልክት ናት፣ የሴት ምሳሌ ናት። በቃ እንዴት እንደ ሴቶቹ እንዴት እንደሚያልፉ በቃ መካሪ ተቃቁሞ እንዴት እንደምናልፉ አሳይታለች። እንደ ሌላ ሴት ንፍስፍስ አይደለችም። በጣም ጠንካራና የራሱ ሁነትና የራሷ ሀቅ የምታወራ ሴት ናት። የማንም ሰው እንደማንም ሰው የሰው ነገር ላይ ሄዳ የምታማስለው ሴት አይደለችም። የራሷ ሀቅ ነው የምታወራው፣ የራሷ ሀቅ ነው ቦታ ሰጣ የምታወራም የምታወያም። የሰው ህይወት ገብታ እየበጠበጠች ሄዳ እየበጠበጠች አላየንም፣ አልሰማንም። ሩታ እከሌ ትዳር ሄዳ እከሌ ትዳር አበላሸች፣ እከሌ ትዳር አፈተች እያለች እያወራን ሰውም እያወራን ሰምተንን አናውቅም። ግን የራሷ ህይወት ላይ ስለመጣ ሰው ማውራቱ ግዴታ ነው። እንደም ሌላ ሴቶች ቢሆን እውነት እንደ ሩታ አለ ጠንካራ ሴት የለችም እዚሽ ምድር ላይ ማለት ነው። በጣም በጣም ከሚባለው በላይ ጠንካራ ሴት ነች። በዛ አጋጣሚ ልፍስፍሶች ስለሆኑ አይደል እንዴ? ልፍስፍሶች ስለሆኑ አይደል እንዴ? ስለው ሰው ህይወት እንኳን ውስጥ ጣልቃ ገብተው ራሳቸውን ማጥፋት ደረጃ የሚደርሱት። እንደው ጠንካራና ጀግና ቢሆኑ ኖሮ እኮ ስለ ሰው ህይወት አያገባኝም ብላ ህይወቷን ነፍሷን ታቆያት ነበር። ለማይመለከታቸው እየገቡ አይደል እንዴ? የሩታን አይነት ጀግንነት፣ የሩታን አይነት ጥንካሬ፣ የሩታን አይነት ብልሃትነትማ ቢጠቀሙ ኖሮ ስለ ሰው ህይወት አያገባንም፣ ለምንድነው ህይወታችን እናጠፋው ለነሱ ብለን ብለው ህይወታቸውን ከማጥፋት ይቆጠቡ ነበር። ህይወታቸውን መስዋዕት እያደረጉላቸው ነው፣ እንኳን አይደለም ብራቸውን ማለት ነው። ኩላሊትሽን ማውተሽ እጪ ብያልኳት የኩላሊቷን ማጥፎ ህይወቷን መስዋዕት እያደረገችላት ነው ለህይወቷና ለሄርሜት። ማንም እኮ አሁን ቤተሰቦችም ይሁን አብሪሽ ቤተሰቦችም ይሁን ሩታ ላይ እጅም እንደዚህ ብሎ የሚያሳዩ ምንም ነገር የላችሁም። ቢያስታውስና ቢያውቁ ኖሮ እሷ አሁን እያወራችና እየታገለች ያለችው የራሷ ነገር ላይ ብቻ ነው፣ የሰው ነገር ላይ አይደለም። ይሄ ሌላ እንዴት ናችሁ? ትጂዬ ሰላም አላችሁ? እግዚአብሔር ይመስገን ሰላም ይብዛልኝ። ቆይ እንዴ ሷት ጨርስና ትገሪያለሽ። እሺ ሰላም ቀጥይናት ሳታረዝሚው ባጭሩ። እሺ እናትዬ ስለ እምነታችን ከመጮሃችንን ግን እንዳትል ስለ እምነታችን ገብተው ሀሳብ የሚሰጡትን ሌሎችን እንቀበል። ቴንኪው የኔ ቆንጆ እናመሰግናለን። ሁላችሁም ስለ እምነታችሁ ክርስቲያንም ይሆናችሁ ሙስሊሞችን በጣም ብዙ ሙስሊሞች ስለ ትላንትና ስለተደረገው እጅግ በጣም አዝነው ቅሬታ እንዴት ዝም ትላላችሁ ከመጀመሪያ ነበረ መናገር የነበረባችሁ ብለው እስካሁን እኛ ጋር ደርሰዋል። አሁንም ማቆም የምንችለው ነገር ላይ ያለ ነው። በውስጥ መስራት የምንችላቸው ነገሮች በአጠቃላይ በውስጥ እንሰራለን። እዚህ ጋርም ደግሞ እየመጣችሁ መናገር የምንችለው መግባት ያለብን ቦታ እየገባን ተስፍሽ ሐረርጌው ጋር ገብቶ ሐሳብ ተሰጥቷል። እሱም እየሄደበት ነው። ዝም ማለት አንችልም። ወደዳችሁን ጠላችሁም ሩታም እግዚአብሔር ይሁናት። መቼም ከጎኗ አንለይም። እንደ ሴት እንደ እናት ብዙ ዋጋ ከፍላለች። ከሷ ጋር ሐሳቧን ከሷን የሚያስቀይረን ምንም ነገር የለም። ከዚህ ውስጥ እንድትወጣ ባለን አቅም እንታገላለን፣ እንጮሃለን። እሱንም ደግሞ ዝም ማለት እንደሌለባትና እስከ ጥግ ድረስ መሄድ እንዳለባት እሷንም እንድትሄድ እናደርጋለን። ዝምታ ማንንም እንትን አድርጎ አያውቅም። ስለዚህ ቴንኪው የኔና ተመሰግናለሁ የኔ ቆንጆ እግዚአብሔር ያክብርልኝ። ከሷ ቀጥሎ ያለሽው
ሰላም ላውራ ኤፍ ነኝ። ኦኬ እሺ አውሪ። እኔ በትላንትናው ቪዲዮ በጣም ነው የተሰማኝ። እሱ ምንድነው ተሻለው ብሎ መጣች። ስለ ትላንትና ቪዲዮ ሳይሆን እኛ ስለ መስቀሉ ላይ ስላለው ነገር ነው። በቃ ስለ ትላንትና ቪዲዮ ለሱ ነው። ኦኬ እሺ ያው ትላንትናው ቪዲዮ እኮ ያው እሱን የሚያስመለክታል። ለምን ተሻለው ብላ መጣች አይደል? ተሻለው ብላ ከመጣች ተሻለው ብላ ከመምጣቷ በፊት መልቀቅ ያለባት በምን እንደተሻለው በምን እንደለቀቀው መጀመሪያ መልቀቅ የነበረባት እሱን ነበረ፣ ቪዲዮ ቀርጻ ማለት ነው። ለምን ሁሉም እንዲያውቅላት በምን እንደተሻለው ምን አርጋ ጤነኛ እንደሆነ መጀመሪያ መልቀቅ ያለባቸው እሱ ነበረ። ግን እነሱ የለቀቁት ምንድነው ሌላ ነገር ነው የለቀቁት። ለምን እንደዛ ያደርጋሉ? ለምን በእምነት ይቀልዳሉ? እኔ ሙስሊም ነኝ። በእኔ ሃይማኖቴ ከመጡ በሃይማኖቴ ድርድር የለም። ለምን ሃይማኖት ማለት ከሃይማኖት ከምንም ጋር አይገናኝም። ሩታ ለኔ ምንም አይደለችም። እኔ እወዳታለሁ እንጂ ከሃይማኖት አትበልጥብኝም። ሩታ ሃይማኖት ማለት ያኔ በቃ ሃይማኖትና ምንም የማይገናኝ ነገር ነው። ሩታና ሃይማኖት የማይገናኝ ነገር ነው። እንደዛ ለመሆኑ ራሱ በጣም ነው ያስጠላኝ። ትላንትና ተሻለው ብላ ስትመጣ እኔ ስለ ሃይማኖት ነው እንጂ ስለ ሩታ እኔ አይመለከተኝም። እንደፈለጉ ይሁኑ፣ የፈለገው ማግባት ይችላል፣ የፈለገው መምረጥ ይችላል። ግን እኔ የሃይማኖት ጉዳይ በጣም ነው የሚያናደው፣ በጣም ነው የሚያስጠላው። በሃይማኖት ቀልዶ እንዲህ ዝም የሚላቸው ህዝቡ ራሱ ብዙ የሚያዳምጡ ሰዎች አሉ። ይሄን ነገር ማለት ነው እንዴት ነው ዝም አላቸው? ለምን በዚህ ለምን ትሰራላችሁ? ይሄ ማለት ክርስቲያንን እየናቁ እኮ ነው። ይሄ ማለት ይሄ ነው በቃ። ለምን ብዙ ትልቅ ሰዎች አሉ በእናንተ ሰው ማለት ነው፣ እነሱን እየናቁ ነው። በዚህ ሰራን፣ በዚህ እንደዚህ ሆነ። በምንድነው የዳ ነው እሱ? በመተት በዛኛው ከሰራበት እሱ በምንድነው የዳ ነው? የት አለ? ምን መልስ አላቸው ለነሱ? ይሄንን መጠየቅ አለባችሁ እናንተ። ይሄንን እንዴት አርጎ እንደተሻለው በምን እንደተሻለው በምን ደና እንዳረገችው ይሄን ማሳየት አለባቸው። ካሳዩማ ማንም ያምናቸዋል። እኛም ቢሆን በሩታ ላይ ነው የምንፈርደው። እውነት እሷ ካሳመመች፣ እውነት እሷ ካረገች የሚያሳምን ነገር በቪዲዮ ካመጡ ያ ሩታ ጥፋተኛ ናት። እኛ እሱን ማየት እኛ የምንፈልገው እሱን ብቻ ነው። እኛ ሌላ ነገር አይደለም። ሩታ አረገች ሚሉት ሳይሆን ያደረገችበት ሲላፈልግ እንደዚህ ነው እንደዛ ነው ብሎ ያወራል። ሰይጣን ሲወጣ እኮ ያወራል፣ ዝም ብሎ አይደለም የሚወጣው። ይሄ አለ አይደል? ይሄንን እንዲያሳዩን ነው የምንፈልገው። ይሄ ያልሆነ ዚባዚንጌ ይዘው እንዲመጡ አንፈልግም። እኛ ይሄን ነው የምንፈልገው። እኔ ስለ ሃይማኖታችሁ ብዙም አላውቅም። እኔ ይቅርታ አውሩ እናንተ። እሺ የኔ እናት በጣም ቴንኪዩ፣ በጣም ነው እናመሰግነው። እግዚአብሔር ያክብርልን የኔ ቆንጆ። ሙስሊምም ብትሆኚ ከክርስቲያን ጋራ እኛ አብረን በልተን አብረን ጠጥተን አብረን ጉርብትና አብረን እድርን አብረን እቁብን ሁሉን ነገር ብለን ያደገን ያኖረን ሰዎች ነው። አሁን እነዚህ በመጡበት እንትን ነው ዝብርቅርቃችን እየወጣ ያለው ማለት ነው። እና በጣም ቴንኪው አመሰግናለሁ የኔ እናት። ከሷ ቀጥሎ ያለሽው ሐሳብ። ሰላም የኔ ውድ እንዴት ነሽ? እግዚአብሔር ይመስገን ሰላም ሽብሳለ። ደህና ናችሁ? እንዴት ናችሁ? እና እኔ ምን አስተያየት ልሰጥሽ ነው? እኔ በሃይማኖቴ ወላሂ ሙስሊም ነኝ። እናት አባቴ ክርስቲያን ናቸው። ክርስቲያን ሆኜ ነው ያደግኩት። በመስቀል ቤትም ቢከድ በየትም በመስቀል ድርድር የለም። ክርስቲያን ሆኜ ነው ያደግኩት። በሃይማኖት ቀልድ የለም። እና እነሱ ለዶላራቸው ሲሉ ለምን መስቀልን እንደዚህ የነሱ ፊልም ባላለቀ ቁጥር መስቀል አደባባይ ላይ ተወጥቶ እሺ አደረገችበት ተባለ። እህትዬቱ ይዛዳ አድኝ የመጣሁ አለች። ሲድን በምን ምክንያት እንደዳነ በምን አይነት መልኩ እንደወጣ ሰይጣኑ። ሩታ እውነት መተት አሰርታለች አላሰራችም፣ ያ የፈጣሪ ስራ ነው። ግን መስቀል ላይ መተት አይደረግም እኔ እስከማውቀው ድረስ። እናት አባቴ ክርስቲያን ናቸው፣ እህት ወንድሞቼ ክርስቲያን ናቸው፣ እኔ ሙስሊም በሆነም ማለት ነው። እና በመስቀል ጉዳይ እንዳትደራደሩ። ሩታ አላህ ይደግፋት። እኔ ከምነግርሽ በላይ እኔ በዚህ ምድር ላይ ዩቲዩበር እስካሁን እኔ እከታተላለሁ። እንደሷ አይነት ጀግና ሴት አይቼም ሰምቼም አላውቅም። ልጅ ወለዳችሁ ታውቁታላችሁ። ልጅ አለኝ። እሷ እውነት ወንድ አይደለም ልጇን በእንጀራ አባት ላለማሳደግ ነው። ልጇን ያለ አባት ላለማሳደግ ነው እንጂ ዝቅ ብላ እሱን እንደዚህ የምትለምነው ወንድ አይደለም። ሩታ ጀግና ናት ከምንም በላይ ማለት ነው። ለኛ መምህር ናት እሷ። ከታች ከስር መሰረቱ ቪዲዮውን ይታያል። እኔ በቅርብ ነው ያወቅኳቸው። ቪዲዮውን ስታዩ ከስር እስከ መሰረቱ
ሜዳ ላይ ራሱ ቢወርቅ ውሻ አይገትተውም እጁና እግሩን። አሁን ነው ከቡታጅራ እስከ አዲስ አበባ ድረስ ሰው ያደረገችው። ትናንትና በመጣ እንዝላል ሴት አሰዳቢ በእሷ እሷን መቀየር የለበትም ነበር። ያ ፈጣሪ ይሁናት የልጇ መለይካ እሱ ይገዛት። ግን በመስቀላችሁ እንዳትደራደሩ፣ ከጎናችሁ ነን። ቴንኪው ታለም እናመሰግናለን። የኔ ቆንጆ እግዚአብሔር ያክብርልን። ብዛት ሙስሊሞች ናቸው እየገቡ ዝም ማለት የለባችሁም እያሉ ያሉት እናመሰግናለሁ። በሚል መምነት ደቡ ያደግ ክርስቲያን የሆነ ክርስቲያን መጥቶ ሙስሊምን እንደዚህ ነው ማንም ዝም ማለት የለበትም። በቃ እንዳደግንበት እንደኖርንበት ዛሬ ስደት ዓለም ላይ ስለወጣን ቤተሰቦቻችንን ለመቀየር ራሳችንን ለመለወጥ ስለወጣን እምነትን ከእምነት የሚያጋጩ ሃይማኖት ብሔርን ከብሔር የሚያጋጩ የነበሩ ብዙዎች ነበሩ ትላንት። ዛሬ ብዙዎች ወጥተው ይቅርታ እየጠየቁ እያለ መሆኑን እያየን ነው። በእምነትም በዘርም ምክንያት ገብተው ሲባሉ የነበሩ ማለት ነው። እኛ እዚህ በዘራነው ነው ሀገራችን ላይ ብዙ ዋጋ የከፈሉ እናት አባቶቻችን፣ እህት ወንድሞቻችን። ዛሬም ደግሞ የትላንቱ እንዳይደገም ዛሬም ማስቆም ባለብን መልኩ በዩቲዩበሮቻችን እየመጡ ነው። ስለዚህ አቅማችን እስከፈቀደው ድረስ እንሄዳለን። ዝም ማለት አንችልም። ሄዊ ነሽ የሀረብኛ ጽሁፍና ሄዊ የሚባል እንትን ያለሽ ከሌለሽ ደስታ ትቀጥያለሽ። ቲጂ አንዴ አውራኔ ደስታ ቀጥያ እንጂ እሺ ቲጂጂ ቆይ ደስታ እንደ ሀሳቧን ቆየች። ለምን እንደሆነ ታውቂያለሽ? አንድ በመስቀሉ የሚሰሩት ነገር ነው ያናደደኝ። እነሱ ለዶላራቸው ሲሉ ዶላር ለማባረር ሲሉ በእኛ መስቀል እነሱ መቀለጃ አይደሉም። ስንት አባቶቻችን አንገታቸው የሰጡበት ነው መስቀላችን። አንገታቸው ሰጥተው እንዴ የመን ላይ እኮ የታረዱት እኮ መስቀሌን አልበጥስም ብለው ነው አይደል እንዴ? እነሱ እዚህ ብር ለመሰብሰብ በመስቀሉ ይቀልዳሉ፣ ያሾፋሉ። ሩታን ደግሞ መጉዳት የፈለጉበት አንድ ቤተሰቦቹ ተነጋግረው ሴራ አስረው እሷን ለመበቀል ያነጉት ነገር ነው የሚመስለኝ። ሩታን ያው እግዚአብሔር አላት፣ የተጣለውን የሚደግፍ እግዚአብሔር ነው። እግዚአብሔር ራሱ አንድ ነው። ስለዚህ እሷ እግዚአብሔር አላት። ግን እነዚህ የብልግናቸው በጣም የብልግናቸው ጥማት በጣም አሁን እሷ ይሄ ቡዜ የምትባለው ለስሟ ትልቅ ከህፃን ጋር ውላ የማይመጥናት ቦታ እንዴ! እኔ አሁን በሷ እድሜ ያሉትን እኮ ሲያስታርቁ ሲገስጡ እንደው መስቀሉ ቢባል እንኳን ማለት ነው እሷ አይ እናንተ በመስቀል መቼ ይደንባታል እንጂ መስቀል እኔ ለዚህ ይውላል ብላ ማሰባ ራሱ እሷ ንፍጣም ጭንቅላት ስላላት ነው። እቺ ንፍጥ በቃ ስጋ ብቻ ተሸክሞ መሄድ ምን ይሰራል? ጭንቅላት ከሌለ ቀፎ መስቀል ይዛ አንጠልጥላ በግድ አውጥታ እሷ ሲጀመር እየነቀፈች ነው። እኔ ሲገባኝ ሃይማኖቱን እየነቀፈች ነው። ለዚህ ነው እንጂ እሷ ብስብስ አንዱን ቢያገኛት አይተዋት ምንም ባገኛት መንገድ ላይ መስቀሉ ላይ ስትቀልድ ባየው አልምራትም። የምታመጣውን ታመጣለች፣ እኔ ማሳያታለሁ። ሲጀመር መስቀል መዳኛ ነው እንጂ እንደዚህ መስራ አይደለም። አታውቀውም፣ አህያ ናት። በተለይ እሷ የምትሰራው ነገር አሁን ወርዳ በቃ የዘቀጠ ሀሳብ እንዳላት ቲጂዬ መውረዷ ነው። እሷ በዚህ እድሜዋ ከህፃናቶች ወልዳ ከምታደርሳቸው ልጆች ጋር መዋል ማለት በቃ ጭራሽ ቀላለች እኮ እሷ ቅሌታም ናት። ታያት አንዴ ቀላለች። ሩታን ደግሞ እኔ ይመስለኛል ሆን ብለው እርግጠኛ ነኝ አብርሽ ምንም አልታመመም፣ ምንም ነገር የታመመው ነገር የለም። እሷን ለመበቀል ብሎ ነው። መጀመሪያ የዛኔ እሷ ሄርመላን በቀላለሁ ብላ እሺ ትለውና እምቢ ትለው አልነበረም? አልፈልግም ስለምትለው ትጂዬ አሁን ተመካክረው የቡዜ ሐሳብ አለበት። ቡዜ ደግሞ የለችበትም እንዳትይ። የቡዜ ሐሳብ አለበት። ተመካክረው ሩታ ጋር የመጣው ይሄንን ነው። በአደባባይ እሷን ለማዋረድ ነው። በሩታ ላይ ደግሞ የምትፈርጂው ሁላ ነገ ደርሶብሽ ታያለሽ። ሁሉም ይኸው አረብ ሀገርም ቁጭ ብላችሁ የትም ቁጭ ብላችሁ እኔ አረብ ሀገር እህቶቼ መሳደብን አልፈልግም። ሩታን የምታንቋሽሹ ሩታን የምትሰድቡ አንቺም ነገ ሀገርሽ ትገበልሽ ትዳር ትይዣለሽ
ነገ ትወልጃለሽ አይቀርልሽም። ከዛ ደግሞ የባልሽ ዘመድ ምን እንደሚያደርግሽ ታያለሽ። የዛኔ ወይኔ ሩትዬ በቃ ያለቀሰችው። ነገ እሷ ያለቀሰችው አንቺ ማልቀስሽ አይቀርም። እሷ መኝበት ስለ ሰው ስታማ ነገ ለኔ ብለህማ ነው። ይሄ አይቀርልሽም ሁልሽም። ሩታን ይኸው ሩታ ማለት ነው አንድ ወንድ አታ አይደለም ወንድ ሞልቷል። ይሄ ለካጫም ደግሞ እንደሱ አይነት 30 መደርደር ትችላለች። እሷ ጎበዝ ጀግና አቋም ያላት ሴት ናት። አታ ሳይሆን ልጇ እኛ ወልደን ስለምናቅ እኔ በልጅነቴ ነው በ17 ዓመቴ ነው ያገባሁት። 3 ልጆች ወልጃለሁ። በልጆቼ ስለማይ ልጆቼ በእንጀራ እናትና በእንጀራ አባት ከሚያድጉብኝ አፈር ሆኜ ብኖር እመርጣለሁ። ለምን ልጆቼ ሰው እንዳያይብኝ ነው። የራሴ ምቾት እኮ አይደለም የምፈልገው ለልጄ ምቾት ነው። የኔ እኮ አንድ አልፏል በቃ ባገኘው እንኳን ያችን እድል ለልጆቼ ማሰብ ስለማይቀር አፈር ሆኜ መኖር ግዴታዬ ነው እንጂ ሩታ ወንዳታ አይደለም። ወንዳታ ነው የምትንጠለጠለው የምትሉት ሁላችሁ። እንዴት እንደዚህ ይባላል? ሴት ሆነሽ በሴት ላይ እንዴት ተፈርጃለሽ? የባል ዘመድ ደግሞ እናቴ የፈለቀ ቅቤ ብታጠጪው ዞሮ ብሎ አንቺ ነው የሚቆርጥሽ። ነገ ሁልሽም ትዳር ትይዣለሽ ትወልጃለሽ ልጅ ይኖርሻል። እዚህ ጋር አንዴ ጨምርልሽና ቆይ አንዴ ሩታን ወንዳታ ነው ብለው የሚሉት ሩታስ ምናልባት ለልጇ አባት ስትል ይሆናል ልጇን ያላባት። ሄርሜላ ወንዳታ ነው እንዴ? ባለትዳር ወንድ ላይና የልጅ አባት ላይ የምትንጠለጠለው ለሄርሜላ የሚሆን ወንዳታ ነው? ሀብታም ነች ትላላችሁ፣ ቆንጆ ናት ትላላችሁ፣ ያያችኋት የዳሰሳችኋት ይመስል። ሄርሜላ ወንዳታ ነው? ባለትዳር ጣቱ ላይ ቀለበት ያደረገ የልጅ አባትን እንደዚህ ደምን ባያነባች የምትለምለው ወንዳታ ነው? መልሱ እስኪ ወንዳታ ነው? ሄርሜላስ ምናልባት ልጇን ያለ አባት ላለማሳደግ በልጅነቷ ሲንግል ማምላል ነው በባል ይሆን አለቅ። በቃ ትጂ እኔ በሱ ነው በቃ የተናደድኩ ወንዳታ። እሺ እቺ ልጅ እርጉዝ ሆና አንቺ እርጉዝ ሆነሽ ባልሽን አሁን እኮ እዚህ ምትል አንድ በራሷ ቢደርስ ማለት ነው ትጂዬ አንድ ሰው በላ አትታገስም እኮ። ሩታ እኮ ታጋሽ ናት። እናንተ ምን ሆናችሁ ነው? ሩታ እኮ በጣም ጀግና አንበሳ አቋም። እኔ በቃ የሴት ነብር ማየሁት ሩታ ነው። ከሷ ራሱ ደግሞ ይጣላል ቲጂ የሆነ እኔ ማለት ነው ስለራሴ ስትሪ ማውራት ባልፈልግም ማለት ነው እኔና እህቴ ወልደው እናትና አባት የተለያዩ ደግሞ በቤተሰብ ምክንያት ነው እንደዚሁ ማለት ነው። እግዚአብሔር ስላልቆ ተፋተው ምንም ሁሉም ነገር ጨርሰው ማለት ነው በተፋቱ በ5ኛ አመቱ እግዚአብሔር ልጅ በመሃል ስላላቸው ታረቁ። ከዛ በኋላ 3 ልጆች ወለዱ፣ አንድ ሴት አንድ ወንድ። ይሄው እየኖሩ ነው እንግዲህ እግዚአብሔር ካለ በቃ ይሄው እየኖሩ ነው በቃ እግዚአብሔር ይመስገን። እኛ በልጆች አግብተናል። የኔም ታነሽ ልጆች አሉ፣ የልጅ ልጅ እያዩ ነው። እግዚአብሔር ይመስገን በሰላም ይኖራሉ። ተለያይቶ ደግሞ ማይገናኝ የለም በቃ ለምን አንድ ትዳር ነው፣ ሁለት ደግሞ ልጅ አለ በመሃላቸው ላይ አይገናኙም አይባልም። ግን ቡዜ ምሰራ እንደው የሚመክራት የለም የሚዘክራት የለም እቺ ትልቅ ሴትዮ። ኧረ ወይኔ ስልሽ በቃ እንደው እኔ ሩታ እንዴት እንደምታሳዝነኝ አንድ ኤፍሬም ብቻ ነው የሚከራከርላት እነሱ አንድ ላይ ግሩ። ይሄ ዳኒ ደግሞ ሴታ ሴት ሸለምጥማጥ እሷን ወንድ ነኝ ይላል እኮ እየፎከ ትናንትና አብሯት ትዳሯ እንዳትመራ መልሶ አብርሃም እንዳይመጣ እሷ ቤት የሚያረግ የነበረው እሱ ነው። ዛሬ ግን ዞሮ ግን የሚወጋት እሱ ነው። አየሽ እንዴት እንደሚወጋት እንዴት ሳቁ ራሱ ሲያስጠላ። በሱ ቤት እኮ በጣም የሰነጠለ መስሎታል፣ ግን አልሰነጠለም። አያውቅም እንዴ እናት አለው እኮ ነገ የሱ እህት ልጅ ወልዳ የለፋችበትን ከሱ ጋር የለፋችበትን ስንት ነገር ያሳለፈችበትን ልጅነቷን የከፈለችበትን መቶት ይጂዬ እሱ የሱ እህት እርግጠኛ ነኝ እሱ ነው አንደኛ የሚብሰው ልግደል የሚለው እሱ ነው። ግን ዛሬ ግን ዞር ብሎ እሷን እንደሚቆርጣት እሷን እንደሚያርዳት እግዚአብሔር የእጁን ያገኛል፣ የሥራውን ይሰጣል። ከዚህ በላይ አላወራሽም ልጆቼ ስለሚረብሹኝ። እናቴ አንቺን በርቺ። ፍትህ ለመስቀላችን፣ ፍትህ ለመስቀላችን፣ ፍትህ ለመስቀላችን። በቃ መስቀል መቀለጃ አይደለም። መስቀል አባቶቻችን አንገታቸውን የሰየፉበት በሳንጃ የታረዱበት መስቀል እነሱ ማላገጫ የነሱ መነገጃ አይደለም ቲጂዬ እንጂ ከዚህ በላይ ማወራሽ ነገር የለኝም። ሌሎቹም ያወሩ
አመሰግናለሁ። እሺ ድሉ ስለሰጠሽ እናቴ። ቴንክ ዩ የኔ እናት በጣም አመሰግናለሁ። እሺ እናት እግዚአብሔር ያክብርልኝ። ፂ ሀሳብሽን ቀጥ የኔ እናት። እሺ ትጂዬ እንደምን ዋላችሁ ሁላችሁ እዚህ ጋር ያላችሁ 105 እግዚአብሔር ይመስገን ዋላችሁ። ድምጽሽ ታፍኗል። በነገራችን ላይ ኤርፎን ለብሼ ነው ኤርፎን ላውልቀው። እኔ ከዚህ በፊት ተናግሬያለሁ፣ ሰምተሽኝም ይሆናል እዚህ ቤት ተናግሬያለሁኝ ማለት ነው። በመስቀል ላይም ሰርቻለሁኝ። ግን በውስጥ እየመጣችሁ የውሽሚት ዳይፐሮች እረፉ። እኔ ሃይማኖቴ ኦርቶዶክስ ነኝ። ለመስቀሌ እሞታለሁ። እምነቴ ኦርቶዶክስ ነው። እምነቴ እስከተነካ ድረስ መቼም ዝም አልልም። በውስጥ እየመጣችሁ የምትሳደቡ ልጆች እረፉ። ሲቀጥል መቼም የሚሰራ ምንም የሚሰራ እኔ ስለ ሁለቱ ባልና ሚስቶይ አንድ ላይ ኖሩ አንድ ላይ አልኖሩ አይመለከተኝም። እርሷ ሴትነቷን ማስከበር የምትችል ራሷ ናት። አዎ የኔ እናትና አባትም ተፋተው ምናልባት እንደገና ተገናኝተው ሊሆን ይችላልኝ። የወለደ ሰው መቼም አይለያይም። በመሃል ልጅ አለ። ነገር ግን በመስቀል አሰራሽበት ተብላ ስትባል እሷ ራሱ መናገር ትችላለች። እኔ አላሰራሁም ብላ ራሷ ለብቻዋ መስራት ትችል ነበረ። አብራ ተጨምራ እነሱ ያሉትን እንትን ብላ ማለት የለባትም ነበር። ሲቀጥል ከሶስቱ ሰዎች ምን ተማራችሁ? ከአባጋዝ፣ ከውሽሚት፣ ከሩታ ኦኬ ጥንካሬ ተማራችሁ። እሺ ምን ተማራችሁ? ትዳር ለምሳሌ ትዳር እግዚአብሔር ወደ እኛ ወደዚህ ምድር ሲመጣ መድኃኔዓለም መቤታችን በትዳር ነው አይደል የተወለደችው? ትዳር ተለለ መቤታችን የለችም። ትዳር ከሌለ እኛ እንድንም። ምክንያቱም መቤታችን የተገኘ በትዳር ነው። ትዳር ክቡር ነው። ትዳር ልክ እንደ ቤተ ክርስቲያን ነው። ትዳር መከበር አለበት። አበጋዝ ግን የራሱንም ትዳር አርክሶ ትውልድን ሚዲያ ላይ ትውልድ ለምሳሌ አሁን ዩቲዩብ አሁን ትንሹም ትልቁም ትውልዱ ሶሻል ሚዲያ ነው የሚጠቀመው። ነገ እኛ የምንወልዳቸው ልጆች እንዴት ነው የሚያድጉት? በ5 ዓመታቸው ምንድነው እያዩ ያሉት? አስቡት። እመቤቴን እኔ በጣም ነው የተናደርኩት። ትውልድ ምን ይማር ከነሱ? ትውልድ ምን ይማር? እዛ ጋር ዝሙት ያስተምረናል። ኦኬ ዝሙቱን ተው ነው እሺ ብለን 666 እያሉ የሚጽፉም አሉ። እሺ ብለን ተው ነው። እኔ አሁን የከነከነኝ መስቀሌ ነው። አባቶቻችን አንገታቸውን የሰጡበት መስቀል ነው። ሐዋርያው ጴጥሮስ እንደ እግዚአብሔር ወደ ላይ ሁኜ መሰቀል አልችልም፣ እኔ ወደ ታች ተዘቅዝቄ ልሰቀል ብሎ የተሰቀለበት መስቀል ነው አይደለ? መስቀል በጣም ክቡር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቀራንዮ ድረስ ሄዶ ደሙን አፍሶ ስጋውን ቆርሶ የሰጠን በመስቀል ነው። ስለዚህ መምሰሙ እዚህ ጋር ያላችሁ ሁላችሁም ስለ መስቀል ብቻ እንጂ ስለ ትዳራቸው፣ ስለሷ ጉብዝና፣ ስለሷ ጀግንነት እኔ አይመለከተኝም። ስለ መስቀሌ ብቻ ነው እዚህ ጋር ብዙ እስካሁን ቆየን ከገባን እስካሁን ድረስ ንጹህ የነበረው ስለሱ ነው። ማመልከት ባለብን እኔ በነገራችን ላይ እግዚአብሔር ምስክሬ ነው። ብዙ ሰው ጋር ሂጃለሁ። ኢትዮጵያ ያሉት ልጆችም እየተከታተሏቸው ነው። ግን ምን ሰዓት እንደሚሰሩት አላወቁ። እግዚአብሔርን እውነቴን ነው። ሎኬሽናቸውን ይቀያየራሉ። ያ የት አካባቢ አሁን የት አካባቢ ታይተው የት አካባቢ አብርሽ ሙሉ ጤነኛ ነው፣ ህመም የለበትም። ይሄንን አይዲያ ያመጣው ሩታን ለማስጠቆር ሩታን የሆነ ሚዲያ ላይ ለማስጠላት እንጂ እግዚአብሔር ምስክሬ ነው። አንድ ጊዜ ደና ያችኛትን ሲያገኛት ፈገግ ይላል። ያችኛትን ሲያገኛት ደግሞ በበነጋታው ከሌላ ጋር ሲመጣ ምን አይነት መተት ነው? መተት እንደዚህ ነው እንዴ? እኔ መተት አላውቅም በነገራችን ላይ። ስለዚህ እግዚአብሔር ይፈርድበታል። እግዚአብሔር ይፈርድበታል። አባጋዝን አምላክ ካለ እውነት የእውነት አምላክ ካለ እርሱን ሳይሞት ምንም ነገር ሳያደርግ እንደዚህ ሚዲያ ላይ ራቁቱን አድርጎ ያሳይ። የሱ ዩቲዩብን ሳይዘጋ ራቁቱን ብቻ እንዲያሳይ ምንም ሳይኖረው እንዲያድርጉ ነው እንዲያሳይ ነው የምፈልገው። ከዛ ውጭ ግን ይሄ እየመጣችሁ አብርሽ ጠንካራ ነው፣ አብርሽ እንደዚህ ነው፣ አብርሽ ጀግና ነው ለምትይ ማለት ነው ትዳር የሌለሽ ከዝሙት የተወለድሽ ቤተሰብ አልባ ወላጅ አልቦች ናችሁ እንደዚህ የምትሉ። አብርሽ ሲበዛ በጣም ባለጌ፣ ፍቅርን አስለቀሰ፣ ነፃነትን አስለቀሰ።
ሩታን ቀጠለ። አሁን ደግሞ ውሽሚትን አመጣ። እስኪ ምንድነው የተማራችሁት ካብርሽ? እናንተ ዝሙተኞች፣ እናንተ የዝሙት ተባባሪዎች። እስኪ አንቺ የሄርሜላ የዛች የውሽሚት በግ ደግሞ ማለት ነው ሂጅዛ አንቺ ልድስ ነግሬሻለሁ። ቤትሽን አውቀዋለሁ። ሰብሪ ማደርገውን ያውቃለሁ። አንቺ አንድ ሰው በትዳር ላይ መጥቶ ማለት ነው በትዳር ላይ አሁን ትዳር ቀለበት ያላወለቀ እና ቀለበት ያላወለቀ ሰው አፈቅራለሁ ብሎ መምጣት ምንድነው? እስኪ እኛ ምንድነው የምንማረው ከነሱ? ምንድነው የምንማረው? እሺ አፈቅራለሁ ብላ ስትመጣ ብሎ ነው የሚቀበላት? ወይኔ ኢትዮጵያ እግዚአብሔርን በጣም ነው የሚያስጠላው። እኔ በጣም ነው ያዘንኩት።